Welcome back my YouTube channel ለማታውቁኝ ይባላለው ይሄ የኔ YouTube channel ነው። ይህንን ቻናል አዲስ ከሆናችሁ መቀላቀል እንዳትረሱ። በማንም ሰው ዘንድ ኢቭን ኢፍ በወንዶችም ሊሆን ይችላል በማናቸውም መልኩ ልትረሳ የማትችሏ ሴት እንዴት ቢውልድ ማድረግ እንደምትችይ ዛሬ እኔ ነግርሻለሁ። እኔ የምነግሮች ቲፖች ለህይወትሽ በጣም ጠቃሚ ናቸው። ላይክ እና ሰብስክራይብ ሼር ማድረጋችሁ እንደዚሁም እንዳትረሱ። በቀላሉ የሰው ህይወት ውስጥ ልትረሺ የማትቺ አይነት ሴት መሆን ከፈለግሽ እንደዛውም ደግሞ ሰው እንዲያከብርሽ ቫልዩ እንዲሰጥሽ የፍቅር አጋርሽ ሊሆን ይችላል ማናቸውም ሰዎች ላንቺ ቦታ እንዲሰጡሽ ማድረግ የምትፈልጊ ከሆነ የመጀመሪያው ደረጃ ማድረግ ያለብሽ ስትሮንግ የሆነ አይደንቲቲ ወይም ማንነት መገንባት አለብሽ። ስትሮንግ የሆነ ማንነት ሲባል ለምሳሌ ምንድነው የምወደው፣ ምንድነው ምጠላው፣ ለማን ነው የቆምኩት፣ እኔን ዩኒክ የሚያደርገኝ ነገር ምንድነው ብለሽ መጠየቅ መቻል አለብሽ ራስሽን ማለት ነው። አዲስ አይደንቲቲ ለመቀየር ስታስቢ እነዚህ አይነት ጥያቄዎች አይምሮሽ ውስጥ ሊመጡ ይገባል። አዲስ የሆነ ማንነት እንዴት እገነባለሁ ብለሽ ከጠየቅሽኝ አዲስ የሆነ ማንነት ዝም ብሎ በአንድ ቀን ተነስቶ የሚገነባ አይደለም። ምንድነው የምትወጂው፣ ምንድነው የምትጠዩ፣ ባውንደርሽ ምን አይነት ነው፣ የቱን ነገር ነው ኖ ማለት የምትችዩ፣ ሲቀጥል አንቺን ዩኒክ ሊያደርጉሽ የሚችሉ ነገሮች ምንድን ናቸው፣ ላይሽ ላይ ያሉት ነገሮች። እኔ ከነዚህ ሴቶች ወይም ደግሞ ከነዚህ ሰዎች እኔን ለየት ያደርገኛል የምትዩ ነገር ምንድን ነው? እነዚህ ነገሮች በመጀመሪያ ቁጭ ብለሽ ጻፊያቸው። ከዛ የምትወጂውን የማትወጂውን፣ የምትቀበዩን የማትቀበዩን ነገራቶች እወቂ ጠንቅቀሽ። ሁለተኛው ደግሞ ሴት ዩር ባውንደሪ። ሁልጊዜ በቪዲዮቼ ሁልጊዜ ማለት ነው ልንገራችሁ፣ ቪዲዮቼን የኔን ገብታችሁ ካያችሁት ሁልጊዜ ሰልፍ ላቭ እና ባውንደሪ ሁሌም የማይጠፉ ነገሮች ናቸው። ከኔ ቪዲዮ ከኔ ቃላቶች የማይጠፉ ናቸው። ለምን ይመስላችኋል? ይሄ እናንተ ያ የተለወጠው አይደንቲቲያችሁን የቀየራችሁት ማንነት ምን ይፈልጋል? ባውንደሪ ይፈልጋል። ገባችሁ? ምንም አይነት ሲቹዌሽን ውስጥ ብትገቡ ኖ ማለት የምትችሉት ነገር ሊኖራችሁ ይገባል። እንደ ሴት አብሶ እንደ ሴት ልጅ ይሄን ነገር መቀበል አልችልም፣ ይሄን ነገር ማድረግ አልችልም ማለት ራስሽን የምታከብሪበት አንድ ነገር ሊኖርሽ ይገባል። ለዚህ ነው ሁልጊዜም ባውንደሪ ይኖርሽ። ያ ነገር እንደተጣሰ ከተሰማሽ ቶሎ ማቆም፣ በቃ ያንን ነገር ኖ አልፈልገውም ብለሽ ማቆም ተለማመጂ። አንድ ነገር ስመክርሽ ሁልጊዜም ባውንደሪ ያለው ሰው ሁልጊዜም ይከበራል፣ ሁልጊዜም ይፈለጋል። ይህንን ነገር እንድታውቂ ነው የምፈልገው። ደብተራችሁን እስክሪብቶቹን አንሱና ይህንን ቪዲዮ ተከታተሉ። ኖ ማለት የምትችሉት ነገር ምንድን ነው? ይህንን ነገር አልቀበል የምትሉት ምንድን ነው? ይሄ ነገር እኔን አይመጥነኝ የምትሉት ነገር ምንድን ነው? ገባችሁ? አንድ ነገር እኮ ኖ ብላችሁ ስትቀበሉ አይመጥነኝም እያላችሁ መሆኑን ልታውቁ ይገባል። ሶስተኛው ማለት ነው ኢንቨስት ዩርሰልፍ። ራስሽ ላይ ኢንቨስት አርጊ ማሬ። ራስሽ ላይ ኢንቨስት አርጊ ማለት ምን ማለት መሰለሽ? ስታይልሽን ቀይሪ። ስታይልሽን ቀይሪ። ከዚህ በፊት የምትከተዩ የፀጉር ስታይል፣ የአለባበስ ስታይል፣ የሜካፕ ስታይል ሁሉንም ነገር ቀይሪ ማሪ። ሁሉንም ነገር እያንዳንዱን ነገር ቀይሪ። እስኪሎችን ተማሪ። ምን ያስደስትሻል? አንቺ ሆቢሽ ምንድን ነው? ለምሳሌ ስዕል መሳል ነው፣ ዲዛይኒንግ ነው፣ ኤዲቲንግ አሁን ላይ ያሉ ቲቶሪያል የምትወስዳቸው ነገሮች ሁሉ አንድ ስኪል ነው ብለሽ የምታስቢውን ነገር ይዘሽ ያንን ነገር ተማሪ። ያ ነገር ሌላኛዋን ሴት ነው የሚቀይርሽ፣ ወደ ሌላኛዋ ሴት ነው የሚያመጣሽ። አንደኛ ቢዚ ትሆኛለሽ፣ ስለ ሌላ ነገር የምታስቢበት ጊዜ አይኖርሽም። ስለዚህ እስኪል ይኖርሽ። እስኪል ያለው ሰው አሁን ላይ በጣም ተፈላጊ ከሆኑ ነገራቶች አንዱ እስኪል ያለው ሰው ነው። ስለዚህ እስኪል ይኖርሽ በማናቸውም መልኩ። ኢንተርናል ቢዩቲ፣ ያ ማለት መጽሐፍ ማንበብ ሊሆን ይችላል። ኦር መጽሐፍ ማንበብ ያን ያክል
ኮንፈርት ላይ ሰጥሽ ይችላል ማለት በየቦታው በየሄድሽበት ምናምን ላታነብ ይቻልሽ፣ ግን አውዲዮዎች አሉ፣ የመጽሐፍ አውዲዮዎች መስማት ትችያለሽ። አዲስ ነገር ነው ራስሽ ላይ ጌን እያደረግሽ የምትሄጂው። ጤናሽን ጠብቂ፣ አመጋገብሽን አስተካኪ። ከዚህ በፊት የምትበዩ ነገር ዝም ብሎ ከሆነ ማለት መንገድ ላይ የሆነ ነገሮች የምትበይ ከሆነ ከዚህ በኋላ ራስሽን አንድ ሌቭል ስቴፕ አሳድጊ። በቃ ጥሩና ንጹህ የሆነ ነገር ቦታ ጋር ተገኚ፣ እዛ ቦታ ላይ ቢ ገባሽ? ያ ነው ስታንዳርድሽን አንድ ስቴፕ ከፍ የሚያደርግሽ። ገባሽ? በሁሉም ሰው ዘንድ የምትከበሯ ራስሽ ለውጥሽን ታይዋለሽ። ከሰው ጋር ያለሽን ኮሚኒኬሽን አስተካኪ። እንዴት ነው ሰዎች የምታገኙ? ሰዎችን እንዴት ነው ለራስሽ ለስራሽ ጥሩ ማለት የምትጠቀሚው? ሰዎችን አንቺን በማይጎዳ መልኩ እነሱን በማይጎዳ መልኩ እንዴት ነው? ኔትወርክሽ ሁሌም ኔትወርክሽ ነውና እንደዛ አድርጊ። አራተኛውና የመጨረሻው ሁልጊዜም እንደምላችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ትተሽ መሄድ ተለማመጂ። ትተሽ መሄድን ምርጫሽ አድርጊ። አንቺን የማይገባ ቦታ ላይ ያስቀመጠሽን ሰው ትቶ መሄድ፣ እንደዚህም ደግሞ ጓደኞችሽም ሊሆን ይችላል፣ አንቺን ብቻ የማያከብር ያንቺን ኢጎም ያንቺን ክብር የሚነካ ቦታ ላይ ኖ ብለሽ ትተሽ መሄድ ልመጂ። ያ በሰው ዘንድ እማትረሽ ነው የሚያደርግሽ። አብዛኛው ጊዜ ሰዎች ማለት ነው የሚያስታውሱት ኖ ብለው ትተዋቸው የሄዱትን ሰዎች እንጂ እየለመኗቸው የነሱን ይቅርታ ኦር ደግሞ የነሱን ፍርፋሬ አቴንሽን ለማግኘት ደጅ የሚጠኑትን ሰዎች አይደለም። እውነቴን ነው የምልሽ ማሪ፣ አሁን ካለሽበት ነገር መውጣት የምትችይው ዌክ አዌይ ስታረጊ ነው። ዌክ አዌይ እውነቴ ነው። ካለሽበት ነገር ካለሽበት ሪሌሽንሽፕ አንቺን የማያከብር ነገርሽን የማታይበት ነገር ከሆነ ለመሄድ ጊዜ እንዳታባክኝ። ተረዳሽኝ? በተአምር ጊዜ እንዳታባክኝ። እማትረሳ በሁሉም ሰው ዘንድ የምትከበር ቫልዩ ያላት ሴት መሆን የምትፈልጊ ከሆነ እነዚህን የነገርኩሽን ነገሮች ማድረግ እንዳትረሺ። ሁልጊዜም ዋጋሽን ማንነትሽን ከተረዳሽ ራስሽን መቀየር የማትችይበት ምንም አጋጣሚ ሊኖር አይችልም ማለት ነው። ስለዚህ በተቻለሽ መጠን አንቺን ከማያከብር ሪሌሽንሺፕ፣ አንቺን ዝቅ ከሚያደርግ ነገር መራቅ አለብሽ። እስካሁን የተከታተላችሁትን ይመስል ነበር። ኔክስት ቪዲዮ ላይ እስከምንገናኝ ድረስ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ። ባይ ባይ።